እንተከ ዘተውበከ ምስለ ተጋንዮ የተሰጠህን አደራ ጠብቅ። እስኪ እጃችሁን ከፍ አድርጉት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን አንጋፋው የቤተ ክርስቲያናችን ቀደም ብለው ቤተ ክርስቲያንን እያገለገሉ ካሉ የአድባራትና የገዳማት አስተዳዳሪዎች መካከል መልአከ አርያም መምህር አለማየሁ ዘውዴ የዚህ ታላቅ ቤተ መቅደስ ዋና አስተዳዳሪ፣ ክቡር መጋቤ ሐዲስ መምህር አዋዝ የዚሁ ቤተ መቅደስ የስብከተ ወንጌል ኃላፊ፣ በአውደ ምሕረቱ ላይ የምትገኙ ሊቃውንተ ቤተ ክርስቲያን፣ የስብከተ ወንጌል መምህራን፣ በዝማሬ እያገለገላችሁ ያላችሁ ዘማሪያን፣ አረጋውያን አባቶቼ፣ እንዲሁም እናቶቼ፣ ወጣቶች፣ እንዲሁም ሕፃናት ሁላችሁንም በእግዚአብሔር ስም እላችኋለሁ። እንደምን ዋላችሁ? እንደምን አመሻችሁ? ለሰማይ ከዋክብትን ድምቀትን ያደለ ለእኔና ለእናንተ በቤቱ እንድንኖር ከነድካማችን የፈቀደ እናቱን እናታችን አድርጎ የሰጠ በኃጢአት በተለያየ ነገር ባሳለፍነው ላይ ይህንን ዘመን ጨምሮ የሰጠን ይልቁንም እውነተኛው እረኛ ዘላለማዊው እረኛ ተብሎ የጠባቂዎች ጠባቂ ኖላዊ ከዘጠኙ ንዑሳን በዓላት መካከል አንዱ ለሆነው ለዚህ ታላቅ በዓልና ዕለተ ሰንበት ጻድቁ አቡነ ሀብተ ማርያም ለዚህ ታላቅ ዕለት ያደረሰንን አምላክ እግዚአብሔርን እስኪ አመስግኑትላችሁ። እግዚአብሔር ይመስገን። በምትኖረን ሰዓት ሐዋርያው ቅዱስ ጳውሎስ እንደ መልካም መምህርነቱ በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 20 ላይ እውነተኛ መምህር ለእውነተኛ ደቀ መዝሙሩ የሚቆረቆር አባት ለሚያዳምጥ ልጁ የሚቆጣጠር መምህር ከፈቃዱ ለማይወጣ ደቀ መዝሙር የሚያስብ መምህር ለሚታሰብለት ልጅ የሚሰበስብ መምህር ለሚሰበሰብ ልጅ የተሰጠ የምክር አገልግሎት ነው። የትምህርቱ መሰረታዊ ዓላማ አሁን ያለንበት ጠባቂና ተጠባቂ በእግዚአብሔር ዘንድ ቅዱሳን አባቶቻችን በመንፈስ ቅዱስ ተቃይተው ብሉይ ኪዳንም አዲስ ኪዳንም ሊቃውንትም መነኮሳትም ስለ ጥበቃ ብዙ ነገር ይላሉ። እሱም በተመለከተ እንነጋገራለን። መጀመሪያ የሰው ልጅ አንደበቱን መጠበቅ አለበት ይላል መጽሐፍ ቅዱስ። ወማይጾ ዘአቅም ለከናብሬ አንደበቶችን ከክፉ ነገር ጠብቅ ይላል። እግዚአብሔር አምላክ አንደበታችን ከመጥፎ ነገር ይጠብቅልን። ሰው መጀመሪያ መጠበቅ ያለበት አንደበቱ የሚወጣውን ቃላት፣ ስለምንበላው ነገር፣ ስለምንለብሰው ነገር እንጠነቀቃል። ጠዋት ስንወጣ ፊታችን ታጥበን በትንሽ እንዲሁም በትልቅ መስታወት ስለለበስነው ልብስ ተመልክተን ስለምንበላው ነገር አይተን እንወጣለን። ስለምንናገረው ነገር ግን ብዙ ጊዜ አንጠብቅም። ብዙ ሰዎችን እናሳዝናለን፣ ብዙ ሰዎችን እናስከፋለን። ስለዚህ የሰው ልጅ ንግግሩን መጠበቅ እንዳለበት ይናገራል ቅዱስ ጳውሎስና ቅዱስ ዳዊትን በብሉይ ኪዳን አንደበቴን ጠብቅ ለአንደበቴ ደግሞ መጠበቂያ አብጅለት ብሏል። በዚያን ጊዜ ማክስ አልመጣም። እየሰማችሁ ነው አይደል? ማክስ የበሽታ መከላከያ እንጂ የአንደበት መጠበቂያ አይደለም ሲጀመር። ስለዚህ የአንደበት መቆጣጠሪያው አይምሮ ነው።
አባቶቻችን ፈረስ፣ አባቶቻችን በቅሎ በልጓም ይቆጣጠራል። ሰው ግን አእምሮውን መቆጣጠር አልቻለም። ሰው መኪና ሰው ሰራሹን በመሪ ይቆጣጠራል። እግዚአብሔር በሰራው አእምሮ ግን አንደበታችን መቆጣጠር አልቻለም። እንደምታዩት ማህበራዊ ሚዲያ ላይ አእምሮውን መቆጣጠር የማይችል ብዙ ያበደ ሰው አለ። ይገርማችኋል። አንድ ታላቅ አባት ምን አሉ? ድሮ ሰው ሲያብድ ራቁቱን ነበረ፣ አሁን ግን ሱፍ ለብሶ ከረባት ያደርጋል። እንደዚያ ነው ያሉት። ይገርማችኋል። 100,000 ብር ልብስ ለብሶ ማህበራዊ ሚዲያ ላይ ሲያብድ ታዩታላችሁ። አእምሮውን መቆጣጠር አቅቶ ለካም ልብስ ለገላ ይሸፍናል እንጂ አእምሮ አይሆንም። ለካም ስልጣን ነው እንጂ አእምሮ አይሆንም። ለካም ሀብት እንጂ አእምሮን አይገዛም። ስለዚህ አእምሮአችን እግዚአብሔር እንዲቆጣጠርልን መልካም ፈቃዱ ይሆንልን። አሜን በሉ። አእምሮን መቆጣጠር ግድ ነው። አዎ ሌላው እግዚአብሔር ስለገባልን ነገርና ስለሚደረግልን ነገር መቆጣጠር። ማርያም እስተታቅብ ዘንተ ኩሎ ወትወድዮ ውስተ ልባ። ድንግል ማርያም ትንቢተ ነቢያትን አዎ በአእምሮዋ እየተቆጣጠረች በልቧ ትጠብቀው ነበር ይላል ሉቃስ ወንጌል ምዕራፍ 2 ላይ ተመልከቱት። ወትወድዮ ውስተ ልባ፣ በልቧ ትጠብቀው ነበረ፣ ትቆጣጠረው ነበረ። ምንድን ነው እሱ? ከታኅሳስ 7 እስከ ታኅሳስ 13 ያለው ስብከት ይባላል። ምንጩ እንዲህ ነው። በ505 በአክሱም ከተማ ቅዱስ ያሬድ ተወለደ። 7 ዓመት በትምህርት ቤት ሰሌዳ በአብነት ትምህርት ቤት እናት እንዲማርላት ብታደርግም የእናት ሕሊና ሌላ ነው፣ የልጁ ደግሞ ትምህርት አለመግባት ሌላ። ለ7 ዓመት ትምህርት እምቢ ብሎት ከቆየ በኋላ ከብዙ ውጣ ውረድ በኋላ ተማሪ ያለው በትር ይማራልና እግዚአብሔር አህያ ፍለጋ ላይ የነበረውን ሳኦልን አምጥቶ የእስራኤል ንጉሥ አድርጓል። አህያ የጠፋው አንዱ ደግሞ አህያዬን ፈልጎ እግዚአብሔር ካላመጣ ለዚች ዓለም ሰራይ መጋቢ እግዚአብሔር የላትም ብሎ የካደም አለ። ማኒ ይባላል። አንድ አህያ ነበረው፣ ጠፋው። ፈለገና አጣው። እግዚአብሔር ወይ አህያዬን አምጣ፣ ማታመጣ ከሆንክ ግን የለህም አለ። እየሰማችሁ ነው አይደል? ሰው ሲያብድ እንደዚህ ነው እንጂ አእምሮውን መቆጣጠር ሲያቅርት እንግዲህ እንደዚህ ነው። አዎ እግዚአብሔር ደግሞ እዚሁ አጠገቡ ያለውን አህያ ያርቃል ካላመኑ። አህያው ጠፋ። ለዚች ዓለም ሰራይ መጋቢ የለም አለና ካለ ከዚህ ይሰውራችሁ መድኃኒዓለም። አሜን በሉ እንጂ እግዚአብሔር ይሰውራችሁ። አዎ ከባድ ነው። 7 ዓመት ሙሉ ትምህርት አልገባው ብሎ አንድ ቀን ከመምህሩ ደበደበኝ ተቆጣኝ ብሎ። አንዳንድ ጊዜ በዚህ በየቤታችን ያለ ነገር አለ። አባት ከሞተ ልጅ ሁልጊዜ ሐዘንተኛና አልቃሽ ነው የሚሆነው። ትምህርት ቤት ሄዶ ሲመጣም ከልጆች ጋር ተጫውቶ ሲመጣም አልቅሶ ይመጣል። ምን ነው አባት ስለሌለ የደበደቡኝ ነው። አዎ አስተማሪው ቀጣይ ገረፈኝ። ለምን? አባት ስለሌለኝ። ለዚህ ነው ጌታ በመጨረሻው ሰዓት እያሃድገ ክሙ እጓለ ማውጣት እኩሉ ወላጅ እንደሌላቸው አልተዋችሁም አለ። ወላጅ እንደሌላቸው ያልተወና አምላክ የተመሰገነ ይሁን። በእሱ ጥበቃ ነው የመውጣታችን የመግባታችን ጉዳይ። አዎ እሱ ስለሚጠብቀን ነው። እሱ ስለጠበቀን ነው። አዎ ቅዱስ ያሬድ መምህሬ የገረፈኝ የመታኝ አባቴ ስለሞተ ነው አለና ከመምህሩ ርቆ ሄደ። የሚገርመው ነገር ከመምህሩ ርቆ ሄዶ አንድ ዛፍ አገኘ። አዎ አንዳንድ ጊዜ ዛፍ ስር ቁጭ ስትሉ አንዱ ዛፍ ስር ቁጭ ብሎ እንጀራ ያገኛል፣ አንዱ ደግሞ ዛፍ ስር ቁጭ ብሎ ደግሞ በትር ይማራል። ይህ በአንደኛ ነገሥት 19 ላይ ከአክዓብና ከኤልዛቤል ጋር የተጣላው ኤልያስ 850 የሐሰት ነቢያትን ገደለ። ዝም ብለህ ትቀመጣለህ እንዴ? ሂድ እንጂ አለ እግዚአብሔር መልአክ። ሄደ፣ ገሰገሰ፣ ተራራ ወጣ። ተራራ ሲወጡ ከባድ
ድካም አለ፣ ረሃብ አለ፣ ጽም አለ፣ ፍርሃት አለ። ወጣና ክትክታ ስር ቁጭ አለ፣ እርቦታል። በኋላ ግን የእግዚአብሔር መልአክ መጣና ሳይጎዳው ነቃ አደረገ። ቀና ሲል በሙዳይ ህብስት አለ፣ እንደገና በጽዋ ወይን አለ። አይ እኔ ይዤ አልመጣሁኝም፣ እዚህ ስቀመጥም አላየሁትም። ይህ ፈተና ሊሆን ይችላል፣ ለእኔ ያልተፈቀደ ቢሆን ሳለና እንደገና ታየ። ምክንያቱም ስግብግብነት ክብርን ያጎላል። ሔዋን ኦሪት ዘፍጥረት ምዕራፍ 3 ላይ እንደምታዩት በለስ ለዓይን ያማረ የሚያስጎመጅ ለጨጓራም ደግሞ የማይከብድ መስሎ ከሌሎች እጽዋት በለስ ያማረ መስሎ ታያትና በላችሁ ነው የሚለው። ስግብግብነት ያ አዳምንም ሔዋንንም እንደጎዳ ስለሚያውቅ ኤልያስ የትናንት የአዳም ስህተት ለኤልያስ አስተማሪ ሆኖ ለእኔ የተፈቀደ መሆኑን አላውቅም፣ እኔ ይዤውም አልመጣሁም፣ ስመጣም አላገኘሁትም፣ ከየት የመጣ ነው አለና ተኛ። ሁለተኛ መልአኩ መጣና ነካ አደረገው። ተንስ ተነስ፣ ብላ ወስተይ፣ ብላና ጠጣ፣ እስመ ሩቅ ፍኖትከ፣ መንገድ ሩቅ ነውና፣ መንገድ ሩቅ ነውና ተነሳና ብላ ተፈቅዶልሃል። ተንሳ በላ ወሰትየ ወበኃይለ ውእቱ መብል ሆረ 40 መዓልተ ወ40 ሌሊተ። አንድ ቀን በበላው ምግብ 40 ቀን ተጉዞ እግዚአብሔር ተራራ ደረሰ። አሁን እኮ 6 ሰዓት በልታችሁ ወዳችሁ እየጮኸ ነው ያለ። እየሰማችሁ ነው አይደል? እሱ ግን አንድ ቀን በበላው 40 ቀን ተጓዘ። አይታችሁታል። ስለዚህ ቅጥቅጣው ስር የሚበላ አገኘ ኤልያስ። ያሬድን ደግሞ እንየው። ዛፍ ስር ወርቃ ስር ቁጭ አለና አይኑ ወደ ዛፍ ላይ ይመለከታል። አንዲትን ፍሬ ሊበላ 6 ጊዜ ወጣ፣ 6 ጊዜ ወደቀ። ከኔ ጋር ናችሁ አይደል? እግዚአብሔር ከሁላችን ጋር አለ። 6 ጊዜ ወደቀ ትሉ፣ በሰባተኛው ግን ወጣና በላ። ለካም ካሰቡት ለመድረስ 6 ጊዜ መውደቅ ይጠይቃል አለና እንደገና ተመለሰና በትል ተማረ ይላል። ይህ ቅዱስ ያሬድ ነው። በ6ኛው ክፍለ ዘመን ወደ ሰማይ ተነጠቀና በኢዮር በራማ በኤረር ካሉ ከቅዱሳን መላእክት ጋር ዋይ ዜማ ዘሰማይኩ በሰማይ መላእክት ቅዱሳን፣ ከቅዱሳን መላእክት ጋር ቀዳሚሃ ለጽዮን ሰማይ ሳረረ ወዳግማ ራእየ ወለሙሴ ዘከመ ይገብር ግብራነ ኤርትራ። መጀመሪያ ቅድመ ዓለም በአምላክ ሕሊና ትታሰብ ለነበረችው ስለ ድንግል ማርያም ተመለከተ። እግዚአብሔር ሰማይን ሀያውን ዓለማት ሲፈጥር በሥላሴ ስዕል ነጸብራቅ ድንግል ማርያም ታቦት ዘዶር እንተ ይእቲ እግዝእትነ ማርያም። ካህናቱ ቀድሰው ሲጨርሱ መንበሩን አስተካክለው ሊወጡ ሲሉ በመንበሩ ላይ ያሉት ጽላቶች ወደ ምስራቅ ወደ ምዕራብ እየዞሩ ስም ይጠራሉ። ያሉትን ታቦቶች ታቦተ መድኃኒዓለም፣ ታቦተ ኪዳነ ምሕረት እያሉ ታቦት ዘዶር እንተ ይእቲ እግዝእትነ ማርያም። ምንጭ እሷ ናት። በእሷ ላይ ሁሉ የተገኙ መጀመሪያ በሥላሴ ስዕል ነጸብራቅ እንዴት እንዳለች፣ ቀጥሎ ደግሞ ዘከመ ይገብር ግብራነ ኤርትራ ዘጸአት ምዕራፍ 25 ቁጥር 7 ላይ ለታቦተ ጽዮን ለድንግል ማርያም ምሳሌዋ ለሆነችው ይህች ነጯ ድንኳን ዙሪያውን በገመድ የምትወጠረዋ ደብተራ ኦሪት፣ ደብተራ ድንኳን፣ ደብተራ ድንግል ማርያም፣ ደብተራ ሊቃውንት። ከኔ ጋር ናችሁ አይደለ? እግዚአብሔር ከሁላችን ጋር ይሁን። ቅዱስ ያሬድ ዘመረ ያንን መዝሙር፣ ያንን ቃለ እግዚአብሔር ድጓ ጾመ ድጓ ዝማሬ መዋሥዕት ምዕራፍ ያንን ያዘና ወደ መሬት ወረደ። ይዞ ወርዶ ምድራውያን ሊቃውንትን በተለይ የአክሱም ከተማ ሊቃውንትን ተቀበሉኝ አላቸው። አንቀበልም። ንጉሡ አፄ ገብረ መስቀል ናቸው። ለንጉሡ ይህንን ያመጣው ከሰማይ ተሰራ በሰማይ ተሰራ በምድር እንዴት እንደሆነ አላውቅም። እግዚአብሔር በመላእክት ነጠቀኝ፣ ወሰደኝና ከቅዱሳን መላእክት ጋራ ወህብስተ መላእክቲሁ በሉ ጓለመያው የሰው ልጆች የመላእክት እንጀራ። በመላእክት ከተማ ምጣድ የለም፣ በመላእክት ከተማ እንጀራ የለም። የመላእክት እንጀራ ምስጋና ነው። ስለዚህ ይህንን ምስጋና እኔ እንድመገብና ወደ ሕዝቤ ይዤ እንድመጣ እግዚአብሔር ፈቀደ አለ። መድኃኒዓለም እስኪ አመስግኖት የነኝ ጌታ እግዚአብሔር ፈቀደ አለ።
ነገር ግን ሊቃውንቱ ካህናቱ ሊቀበሉኝ አልቻሉም። ንጉሥ ሆይ 1000 ዓመት ይንገሱ እርሷን ይበሏል። ንጉሡ ጠሩና የአክሱም ሊቃውንት ሲጠይቋቸው ከሰማይ ይውረድ ከጫካ ይምጣ የመላእክት ይሁን የሰይጣን ይሁን እኛ ነው። እኛ የምናውቀው ጽሑፍ እሳት ላይ ገብቶ ወጥቶ ውሃ ላይ ገብቶ ወጥቶ ያን ጊዜ መጽሐፉ ገበያ ላይ እንዲሆን እናውቃለን። ስለዚህ ጸዋትወ ዜማም ደግሞ በሆነ ነገር ካላየነው እኛ እብድ ያምጣው ጤነኛ ያምጣው እኛ የምናውቃለን። እየሰማችሁ ነው አይደል? ከዚህ በኋላ ንጉሡ ምን አደረጉ? ከታኅሳስ 1 እስከ ታኅሳስ 7 ሱባዔ ግቡና እግዚኦ በሉ አሏቸው። ኢትዮጵያ ታሪክ ላይ ንጉሡ ቤተ ክህነቱን ወክለው እናንተ ኦርቶዶክሳውያን እኔም የእናንተው ልጅ ነኝ፣ ባለሥልጣን ብሆንም ሃይማኖታችሁ ሃይማኖቴ፣ ሃይማኖቴ ሃይማኖታችሁ፣ እኔ እረኛ የሥጋዊ የጥበብ እናንተ ደግሞ የሃይማኖት መሪዎች ናቸው። እኔም ልጸልይ እናንተም ጸልዩና እግዚአብሔር ምልክት ይስጠን። ነገር ግን እስከዚያ ጠብቁት፣ ሐሜት ውስጥ አትግቡ፣ ከዚህ መጣ ከዚህ መጣ አትበሉ። የተሰጣችሁ ጸጋ፣ የዜማ ጸጋ፣ የእውቀት ጸጋ፣ የመላእክት አገልግሎት ጸጋ ሆኖ ተሰጥቷችሁ እንደሆነ እስኪ ታውቃላችሁ። እስቲ በምድር ላይ ይውጣ። እውነት ቅድም ዘማሪው ሲዘምር መምህሩ ተነስተው ወረብ ሲወርቡ ይህን ጸጋ ማን አገኘው? እስኪ አመስግኑት መድኃኔዓለም። ይህን እኮ ነው ንጉሡ። ጸጋ ነው ለእያንዳንዱ። ይሄ ቆሮንቶስ 12 ላይ ለእያንዳንዱ የሆነ ጸጋ ነው ይላል። በዜማ በስብከት በቅዳሴ በማህሌት በማስተማር ከበሮ በመምታት የከበሮ እኮ ጸጋ ነው። ክብር አለው እኮ ሲመጣ እኮ ማንኛውም ተነስቶ እኮ ምንድነው እንደው ኢትዮጵያውያን አነጋገር አለ። ከበሯ በሰው ላይ ታምራለች ሲባል እንደዚያ ነው የሚባለው። ስለዚህ ከበሮም መች ይጠይቃል እኮ እንዴ! ዘማሪም እኮ ስንት አለው። ክራሩን አይታችሁታል። ክራሩም እኮ እንደኔ ያለ ነው እኮ አይገዘግዝም እኮ ተምሮ እኮ ነው እኮ። ስለዚህ ንጉሡ ምን አሉ? ሱባዔ ግቡ፣ ነገ ግቡ፣ እግዚአብሔር መልስ እስከሚሰጣችሁ ግን የእግዚአብሔር ፈቃድ እግዚአብሔር ጠይቋል። 7 ቀን ሱባዔ ገብተው ሲጨርሱ መስቀሉ ላይ ኦርቶዶክስነት ዘበመስቀሉ ተቀነወ ወበነቢያት ተሰብከ መላእክት ወሊቃነ መላእክት ሰብሕዎ ኪያሁ ንሰብክ መድኅነ የሚል ጽሑፍ መጣ። ይህን ነገር ስናገር ትዝ የሚለኝ የሮም ክርስቲያኖችና የቆስጠንጢኖስ ታሪክ እንደው ትዝ ይለኛል። አይላይቱ ንገራቸው። ሮም ያሉ ክርስቲያኖች 329 አብያተ ክርስቲያናት ተዘግቶባቸው ቤተ ጣዖት ነግሶባቸው እግዚአብሔርን መጥራት የማይታሰብበት ዘመን መጾም፣ መጸለይ፣ መቁረብ፣ ማስቀደስ፣ መቀደስ ቤተ ክርስቲያን ሄዶ መሳለም እንደ ሰማይ የራቀበት ዘመን። በዚህ ዘመን የእሌኒ ልጅ ቆስጠንጢኖስ ብቅ አለ እንደ መብራት። እና የሮም ክርስቲያኖች ቆስጠንጢኖስ እኮ በአባቱ ሌላ ቢሆን እናቱ እኮ አይሁዳዊት እኮ ናት፣ ክርስቲያን ማለት ነው እናቱ እኮ። ስለዚህ ሊያዝንልን ይችላል፣ መከራ ሊያቀልልን ይችላል። ፈጽሞ ባያጠፋው ትንሽ ቀንበር ያቀልልናል። እስኪ ደብዳቤ እንጻፍና የተቀደደውን መጽሐፍ የተሰበረውን ጽዋ እንባችን አድርገን አንድ ላይ አጠራቅመን እንላክለትና ንጉሡ ምን እንደሚለን እንስማ። የላኩለትን ደብዳቤ ያነበበ የብራና መጻሕፍት የተቀዳደሉት ናቸው። የጽዋውን ስብርባሪ አየ፣ የመስቀሉን ስብርባሪ በማዳበሪያ ሞልተው ልቀውለታል። አየ፣ ተመለከተ። ያን ጊዜ እግዚአብሔር ውስጡን ለወጠውና እንዴት አድርጌ ላድናቸው አለና ወደ እግዚአብሔር ጸለየ ይላል። እስኪ አመስግኑት እግዚአብሔር። አያችሁ፣ ይሄ ነው እንግዲህ ሰው ለመርዳት ካሰበ አፈጻጸሙ እግዚአብሔር። ለዚህ ነው የዝግጅት የአንደበት ዝግጅት የንግግር ዝግጅት ከራስ ነው አለ ሰሎሞን። የምላስ መልስ ግን ከእግዚአብሔር ነው። ለመናገር መዘጋጀት፣ ለማድረግ መዘጋጀት፣ ለመርዳት መዘጋጀት አፈጻጸሙ እግዚአብሔር። እኛ ግን በጎ ነገር ለማድረግ ራሳችን ማዘጋጀት ብቻ። በዚህም ጊዜ ሌሊት ተኝቶ ንጉሡ ኒቁስጣኑ ሰቆጣጥስ ይለዋል። በሰማይና በምድር መካከል
በመስቀል ላይ የተጻፈ ጽሑፍ ያያል በሮማይስጥ። በኋላ ግራ ሲገባው ተርጉሙልኛል። ወበዝንቱ ትምህርተ መስቀል ትመውፀ ለከ ነው በግዕዝ ሲተረጎም። ወደ አማርኛ ሲመጣ በሰማይና በምድር መካከል በጸፍጸፈ ሰማይ ባየኸው መስቀል ድል ታደርጋለህ። ጦርህ ላይ መስቀል፣ ፈረሶች ላይ መስቀል፣ በቅሎህ ላይ መስቀል አድርግና ሂደህ ዝመት ዲዮቅልጥያኖስ መክስምያኖስን ድል አድርገህ ለዕብራውያን ለእነዚህ ክርስቲያኖች እነሆ እረፍት ትሰጣቸዋለህ፣ አንተም ደግሞ በሁለት ነገሥታት ላይ ድል ታደርጋለህ አለና የእግዚአብሔር መልአክ ቅዱስ ሚካኤል ነገር። አሁን ባልኳችሁ መልኩ ተመልከቱ። ፈረሶች በቅሎ ላይ ያለ ሌላ መስቀል ነው። እየሰማችሁ ማለት ነው። መስቀል ያንን አደረገና ተነስቶ ዘመተ። ሲዘምት ይገርማችኋል። የሁለት ነገሥታት ጦር በአንድ ቆስጠንጢኖስ ጦር ድል ተደረገ። እሱ የያዘውን ተመልክቶ ሮም ያሉ ክርስቲያኖች ዘንባባ እየገነጠሉ መስቀል አድርገው በነጠላቸው መስቀል፣ በቀሚሳቸው መስቀል፣ በአስኬማቸው መስቀል አድርገው ጠበቁት። በሰማይ ያየው መስቀልና ከሱ ፈረስና ጦሩ ላይ ያለው መስቀል የሮም ክርስቲያኖች ያደረጉት መስቀል ሶስቱን ተመልክቶ ከዚያ ጀምሮ እንደ እናቴ ክርስቲያን ነኝ ያለና ክርስቲያን ሆነ። ክብርና ምስጋና ለመድኃኒዓለም ይሁን። እግዚአብሔር እንደዚህ ነው። አዎ በዚህን ጊዜ ነው 318 አባቶች ወሰኑ ወሰሩ ርቲተ ሃይማኖት። አዎ እችን የመሰለች ሃይማኖት አዎ ወስነው አብያተ ክርስቲያናት ይትረሃዋ፣ አብያተ ጣዖታት አዎ ይታጸዋ፣ አብያተ ክርስቲያናት ይከፈቱ፣ አብያተ ጣዖታት ይዘጓልና አዋጅ አውጆ ክርስትናን እንዲያስፋፉ አደረገ። ክብርና ምስጋና ለመድኃኒዓለም ይሁን። አያችሁ ይህንን ነው ምን ይላል? አዎ ዘበመስቀሉ ተቀነወ ወበነቢያት ተሰብከ። በዚያ በመስቀሉ ላይ አዎ ምን ሆነ? ይህንን አዩ። ያ ዜማ በቅዱስ ያሬድ አማካኝነት የመጣው ዜማ በሶስት ከተማ በኢዮር በራማ አዎ የተገኘው ዜማ ወደ መሬት ወረደና በመቅደሱ ቅዳሴው፣ በቅድስቱ ሰዓታቱ፣ በማህሌቱ ስብሐተ ነው። ወዳጆቼ መጽሐፍ ቅዱስንማ መናፍቃንን ይሰውታል፣ መናፍቃንን ይሰውታል። ቤተ ክርስቲያናችን ልዩ የሚያደርጋት አንደኛ መጽሐፍ ቅዱስን በግዕዝ ትሰብከዋለች፣ ሁለተኛ መጽሐፍ ቅዱስን በዜማ ትሰብከዋለች፣ ሶስተኛ መጽሐፍ ቅዱስን በአማርኛ ትሰብካለች። አሁን እንቀጥል። ኦሮሞኛውም እንግሊዘኛው ሁሉም አዎ መጽሐፍ ቅዱስ በቤተ ክርስቲያናችን እንደየአካባቢው ይሰበካል። ቋንቋ መግባቢያ መጥለቂያም መኮነኛም አይደለም። እየሰማችሁ ነው አይደል? እግዚአብሔር ከሁላችን ጋር ይሁን። ከዚህ በኋላ ያጽዋዕትወ ዜማ ወደ ቤተ መቅደሱ ገባ። ይህንን አባ ጊዮርጊስ ዘጋስጫን ጠይቁት። ምን አለ? ወባቲ ለዛቲ ቤተ ክርስቲያን አዎ ስራ አርያ ዘበሰማያት፣ ወባቲ ለዛቲ ቤተ ክርስቲያን ስርዓተ መላእክት አርያ ዘበሰማያት። ቤተ ክርስቲያን ስትትሜሰል በጽርሐ አርያም ዘላዕሉ። እነሆ ቤተ ክርስቲያን ስርዓቷ ሰማያዊ ስርዓት ነው። አዎ ሰማያዊ ነው። በኢዮር በራማ በኤረር የሚመሰገነው ምስጋና በመቅደስ በቅድስት በማኅሌት ይገለገላል። ይህንን ቅዱስ ያሬድ አመጣና ለእኛ ሰጠን። ስለዚህ ስብከት የተባለው ከ7 እስከ 13 ስብከት ማለት በቁሙ ስብከት ነው። ስብከት ማለት ሲተረጎም ደግሞ ትምህርት ማለት ነው። ትምህርት ማለት ደግሞ 5500 ዘመን አባቶቻችን ነቢያት 15 ነቢያት የቃል 16 ነቢያት ደግሞ የጽሑፍ የተነበዩት ትንቢትና የተናገሩት ተስፋ ያ አምላክ ከድንግል ይወለዳል እያሉ ተናገሩ። በአጠቃላይ ጥቅል ሀሳብ የአምላክ መወለድ የድንግሉ አምላክን መውለድ ይህ ነው ሲጠቀለል። ሁሉም የተናገሩት ከሙሴ ጀምሮ እስከ ትንቢተ ሚልክያስ ድረስ ያሉ 31 ነቢያት የተናገሩት በአጭር ቃል ሲጠቀለል ድንግል የተባለችው ድንግል ማርያም ናት። ልጅ ደግሞ የተባለው ደግሞ መድኃኔ ዓለም ነው። ስለዚህ የድንግሏ አምላክን መውለድ፣ የአምላክ ደግሞ ከድንግሏ መወለድ ይህ ተስፋ ነው ስብከት ማለት። በሌላኛው ብርሃን ደግሞ ከ14 እስከ 20 ያለው ብርሃን ማለት ደግሞ ከድንግሏ የተወለደው ብርሃን ዘመጻ ውስተ ዓለም ዘያበር ላይ ለጻድቃን በጻድቃን የሚያበራ አንድም ለዓለም ብርሃን የሆነ ከድንግል ማርያም ብርሃን ተወልዶ እሷን ደግሞ አንቲ እሙ ለብርሃን የብርሃን እናቱ አስተኛት ድንግል ማርያም። እስኪ አመስግኑት መድኃኔዓለም አያት የብርሃን አዎ መልካም ልጅ ከወለድሽ ምን የተባረከች እናት ናት። እንዲህ አይነት
አዎ የወደቀ የሚያነሳ የተረሳ የሚያከብር አባቶችን የሚያከብር ቤተ ክርስቲያን የሚሰራ ልጅ የወለደች እንዴት አይነት ማህፀን ናት ትባያለች። ሌባ ከወለድሽ ደግሞ ስትሰደቢ ትኖሪያለሽ። የእናት ወልጅ እንጉርጉር ነው። እየሰማችሁ ነው አይደል? ሀገር ሻጭን ትወልዳለች፣ ሀገር ጠባቂም ትወልዳለች። ታቦት የሚሸጥ ትወልዳለች፣ ቤተ ክርስቲያን የሚያንስ ትወልዳለች እናት። ስለዚህ ብርሃን ማለት የዓለም ብርሃን ነው። ይልቁንም በሚያስደንቅ ብርሃን ውስጥ የሚኖር ይላል። ብርሃን ማለት በአጭሩ ብርሃን ዘበአማን ዘያበር ለኩሉ ሰብ ለእለ ይነብር ውስተ ዓለም፣ በሀያ ዓለማት ውስጥ ብቻ ለሚኖር። አሁን ለምሳሌ የእኛ ብርሃን እዚህ ጋር ያለው ብርሃን አሁን መብራት ይጠፋል። ነገር ግን የእግዚአብሔር ብርሃን አይደለም በዓለም በጉድጓድ ውስጥ በዋሻው ውስጥ በሁሉም ዓለም በመቃብር ውስጥ አዎ የሚያበራ ብርሃን መድኃኒዓለም ይህን ወልዳ ሰጠችን። ክብርና ምስጋና ለእናታችን ለድንግል ማርያም። ሌላኛው አሁን ያዝን ነው ከ21 እስከ 27 ያለው ኖላዊ ይባላል። ኖላዊ ማለት ጠባቂ ማለት ነው። ጠባቂ ማለት አዎ የሚጠብቅ የሚንከባከብ በዝናብ አብቅሎ በፀሐይ አብስሎ የሚመግብ ልብስ እንዳናጣ ጉርስ እንዳናጣ ማደሪያ እንዳናጣ መኖሪያ እንዳናጣ ሁለት አይነት መግቦ የሚያቀርብ ጠባቂ ምንድነው የሚለው? ይሄ ልበ አምላክ ዳዊት አዎ እንዲህ ይላል፣ ወሀብኮሙ ሲሳይሆሙ ለሕዝበ ኢትዮጵያ። ለኢትዮጵያ ሰዎች ምግባቸውን ሰጣቸው። እስኪ ተናገሩ በማለት ለኢትዮጵያ ሰዎች ምናቸውን ሰጣቸው? ምግባቸውን ሰጣቸዋል። አንደኛው ቃለ እግዚአብሔር የሌሊቱ ማህሌት ኖላዊ ዘመፃ ውስተ ዓለም ወልዱ ወቃሉ ለእግዚአብሔር። አዎ ወደዚህ ዓለም የመጣው የእግዚአብሔር አብ ቃሉ ነው ይላል። ቃል በቃሉ ተናገራ። ቅዱስ ገብርኤል ቃልን ይዞ መጣና በቅዱስ ገብርኤል ቃል የእግዚአብሔር ቃል በድንግል ማርያም ማህፀን እንደሚጸነስ እንደሚወለድ ነገራት። ይህ ነው ቃል በቃሉ ተናገራ ማለት። እሱ በቃሉ ጸጋን የተመላሽ ያላት፣ እሱ በቃሉ ከሴቶች ተለይተሽ አላት፣ እሱ በቃሉ አዎ አምላክን ትወልጃለሽ አላት፣ እሱ በቃሉ ይቤላ መልአክ ለማርያም ተወከፍይ ወደ ቃል ሀየኪ ይመስል ወማይሰለ ዚአኪ ሐድስ። መልአኩ እንዲህ አላት፣ ቃልን ተቀበዩ አላት። እስኪ ተናገሩ ቃልን በሉ። ምን በዩ? ተቀበዩ። በቃሉ ቃልን ተቀበዩ አላት። ይገርማል። ቃል በቃሉ ተናገራ። በቃሉ ቃልን ተቀበዩ አላት። ዮሐንስ ወንጌል ምዕራፍ 1 ያ ቃል ቀድሞ ነበረ፣ ያ ቃልም በእግዚአብሔር ዘንድ ነበረ፣ ያ ቃልም ሥጋ ሆነ። የቱ ቃል? እግዚአብሔር ዓለምን ልፍጠር ብሎ ሲያስብ በአባትነቱ ዓለምን ልፍጠር አለ። ልብ ነው ሀሳብ ማለት ነው። በቃልነቱ ተናገረ፣ በመንፈስነቱ ደግሞ መንፈሱ ውሃ ላይ ሰፍሮ ነበረ ይላል ኦሪት ዘፍጥረት ምዕራፍ 1 ቁጥር 3 ላይ ማለት ነው። ስለዚህ እስመ ውእቱ ይቤወ ኮኑ ወውቱ አዘዘ ወተፈጥሩ 21 ስለ ፍጥረት ሁኑ 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 እያለ የፈጠረበት ቃሉ 22ኛው የሰው ልጅ ግን የእጁ ስራ ወገብሮ እግዚአብሔር ለአቡነ አዳም መሬተ ምድር የሰው ልጅን ከመሬት አበጀው። የሰው ልጅ የእጁ ስራ ነው። ሌላው ግን በቃሉ ነው። ያ ቃሉ ነው ሁሉን ይሁን እያለ የፈጠረበት ቃሉ በድንግል ማርያም ማኅፀን አደረ። ከድንግል ማርያም ተወልዶ ዓለሙን አዳነ። ክብርና ምስጋና ለመድኃኒዓለም ይሁን። ይህን ነው የሚነግረን። አዎ ስለዚህ ኖላዊ ማለት ነው። እንግዲህ ወደ አለንበት እንምጣና ትምህርታችን ጠቅለል እናደርገዋለን። ቅዱስ ጳውሎስ ጢሞቴዎስን እንዲህ አለው። በነገራችን ላይ ጢሞቴዎስ ሌላ ሃይማኖት ውስጥ የመጣ የተገናኙት ወደ ሜዳ ላይ ቅዱስ ጳውሎስ አንድ ነገር ትዝ አለ። ጢሞቴዎስን ሲመጣ ሳይ ወንድሜ ቁም እስቲ ልጅ ያለ አቤት አለ። ሚታስጠጋው ለእግዚአብሔር እግዚአብሔር ላንተ የላከው ነገር አለ። ልትጠብቀው፣ ልትሰማው፣ ልትቀበለው የሚገባ ነገር አለ። ለዚች ዓለም ሰራዊ መጋቢ አላት። ይቺ ዓለም ከሚታዩት ብትሆን ኑሮ የሚታዩት ሰዎች ሲጠፉ አብራ ትጠፋ ነበር። ነገር ግን ይቺ ዓለም ከሚታዩት ሳትሆን ከማይታይ ከእግዚአብሔር የተፈጠረች ዓለም ናት። ያ እግዚአብሔር ደግሞ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ በቀራንዮ ተሰቅሎ በ5 ሚስማር ግንባሩ፣ ደረቱ፣ እጆቹ፣ እግሩ ሚስማር ሲባል ጠበኛ የሚመጣበት ሚስማር አለ። በገጠሩ አካባቢ አባቶቻችን ሞፈር ቀንበር የሚመስሉበት በሮ ይባላል። የወጠምሻ ወጣት ክልል ያለ ማለት ነው።
ግንባሩን ሲመቱት ብትን ይላል። ደረቱን ሲመቱት ብትን ይላል። እጆቹን ሲመቱት ብትን ይላል። ሁለት እግሮቹን አነባብረው ሲመቱት አዎ እጆቹ ፍርክስ ይላሉ እግሮቹ። ይህን እኮ ነው ያዕቆብ ዘስሩግ ብክይዎ ወላህዎ ለታፈቅርዎ የምትወዱት አልቅሱለት አልቅሱለት። አዎ እኛ በግንባራችን ቢተሳልም የሆነ ነገር ሳር ምናምን ሲነሳ እንዲህ እንዲያርገን እንጠርጋለን። እኛ ግን ቄጠማ ነው የተጎዘጎዙ ጉዝጓዝ ነው። የእኛ ጌታ ግን እዚህ ጋር አንድ ክንድ የሚያክል ምስማር ነው ለእኛ ሲል የተሰነጣጠቀው። እኛ ስለ እጃችን አዎ እንዲህ አድርገን ብዙ ነገር እናደርጋለን። ለምጽዋት 10 ብር ለመስጠት አንዘረጋው፣ 20 ብር ለመስጠት አንዘረጋው፣ ሙዳየ ምጽዋት ለመጨመር አንዘረጋው። አዎ የተቸገረ ለመስጠት አንዘረጋውም። የመድኃኔዓለም እጆች ግን የተዘረጉት ግን በሁለቱም እጆቹ ላይ 2 ምስማር ይህንን የሚያክል ምስማር። እኛ ያለ ጫማ ወደ ቤተ ክርስቲያን ንክቻ እናደርገውም። ቤተ ክርስቲያን ልሄድ ነበር ጫማ የተበጥሷል ነው የምትል እንደዚያ። የእኛ ጌታ ግን እግሩ ላይ ያለው አንተ የምትቆጥረው አዎ ይሄ ማንኛውም ቁጥር ጫማ የለውም። እግሩ ላይ የምታየው ግን ተነባብሮ የተቸነከረ እግሮችን ነው የምታየው። ይህን ጳውሎስን ጠይቀው ገላትያ 3 ላይ እናንተ የገላትያ ሰዎች እማታስተውሏል ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ይታያል። ስለ እናንተ የተቀበለውን መከራ እንዳታስቡ አዚም ያደረገባችሁ ማን ነው ይላል። ይህንን አዚም መድኃኔዓለም ፈንቅሎ ያውጣልን። አሜን ነው። መከራውን እንዳናይ፣ ሐዘኑን እንዳናይ፣ ጭንቀቱን እንዳናይ። እንዴ ለውሃ ቤዝን አማይከልጎ የሚደንቃችሁ ነገር ውሃ ለፈጠረና ውሃ ለሰጠ አምላክ ውሃ ከልክለው ልብን ቆራጦ የሚጥር ወምጣጤ እኮ ነው ያጠጡት እኮ። ይሙት በቃ ይሙት በቃ። ወተአገሰ ምራቀ ርኩሰን ዘአልቦ ዘአበሰ ምራቃቸውን ጢቅ ያሉበት እኮ ነው ላይ እኮ እየሰማችሁ ነው አይደል? ምራቃቸው እላው ላይ ቅዱስ ያሬድ ገልጾታል። ወተአገሰ ምራቀ ርኩሰ ዘአልቦ ዘአበሰ የበደለው ሳይኖር አንደበታቸው መልካም የማይናገር ካፋቸው ጥሩ የማይወጣ አዎ እነዚያ መጥፎች ምራቃቸውን በላዩ ላይ ጢቀሉበት። ቅዱስ ጴጥሮስ ደግሞ ምን ይላል? ወደ መስቀል ሲወጣ የኔንም የእናንተንም ኃጢአት በደል ተሸክሞ ወጣ መድኃኔዓለም ይላል። እስኪ አመስግኑት ይህንን አምላክ። የኔንም የእናንተንም አዎ መከራ ተሸክሞ ወጣ። ወዳጄ ዝም አይደለም የወጣው። አሁን ጌታ ወደ መስቀል ወጣ። የማቴዎስ ወንጌል 27 ላይ ወደ መስቀል አወጡት፣ ቸነከሩት፣ ወጉት፣ ገደሉት። ይህ ብቻ አይደለም። ወደ መስቀል ሲወጣ የዓለምን ቁስል ይዞ ነው የወጣው። የዓለሙን መከራ ይዞ ነው የወጣው። ይህንን የሚያስብ አይምሮ ለሁላችንም እግዚአብሔር ይስጠን። ስለዚህ ነገረው። አሁን እንዲሁ ቁሞ ቀረ ጢሞቴዎስ። እሺ አሁን ምን ላድርግ አለ። ተመለስና ወደ በረግብ አለ። እሺ አለ። ተማረና በአንድ ቀን ትምህርት የእግዚአብሔር ሰው ሆነ። ክብርና ምስጋና ለመድኃኔዓለም። አያችሁ ይህንም ጳውሎስ እንዴት አገኘ? የሐዋርያት ሥራ ምዕራፍ 9 ላይ ቅዱስ ጳውሎስ ቤተ ክርስቲያንን ሊያቃጥል ክርስቲያኖችን ሊያሳድድ ከንጉሱ ወይም ደግሞ ከኃላፊው ቤተ ክርስቲያን ማቃጠያና አገልጋዮቹን መግደያ ደብዳቤ ይዞ ወጣ። ለካም ሰይጣን ፈቃድ እየያዘ ነው የሚያቃጥል። እየሰማችሁ ነው አይደል? አዎ ቤተ ክርስቲያን ለማቃጠል ክርስቲያኖቹን ለመግደል ለማሳደድ የፈቃድ ደብዳቤ ይዞ ወጣ ነው የሐዋርያት ሥራ ምዕራፍ 9። አዎ የሮም ክርስቲያኖችን ሊገድል ሊያሳድድ ቤተ ክርስቲያን ሊያቃጥል በእስጢፋኖስ ሞትም እጁ ነበረበት ይላል። እንደው እስጢፋኖስን የሚገርፉና የሚገዱ ሰዎችን ልብስ ሰብስቦ ተሸክሞ ነበር ነው። አዎ ሂዱ በሉት ብሎ የእነዚያን የጎረምቶችን ልብስ ሰብስቦ ተሸክሞ ነበር ይላል። ግደሉት ብሎ ምክር ተመክሯል ይላል። በዚህ ጊዜ ነው ግብተ በረቀ መብረቅ እምሰማይ አዎ ወይ ቤሎ ሳውል እነሆ በደመና ውስጥ ጳውሎስን እግዚአብሔር አናገረ። አዎ ምን ይደንቃል? ሙሴን በ7 ደመና ውስጥ 570 ጊዜ አነጋግሮታል። እየሰማችሁ ነው አይደል? ሙሴን 570 ጊዜ ምን ይደንቃል?
አሁን እኛ ስልክ በዚህ ስናወራ እንደነቃለን። ምን ያስደንቃል? ተሰአሎ እግዚአብሔር በደመና ወበአውሎ ለይጎ ወይቤሎ እግዚአብሔር በደመና ውስጥ ኢዮብን አነጋግሮታል። በደመና ውስጥ ምን ይገርም! ይህን ነው የሚነግረን። በደመና ውስጥ መጣ። ማነህ? ድምፅህን እሰማለሁ አላይህም አለ። አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ። ቀጠለና ምን አለ? የሚያናግርህ ቃል አለ መዝሙር 33 ላይ ነው። ሳህሉ ለእግዚአብሔር መላ ምድረ የእግዚአብሔር ቸርነት ምድር መላ ይልና ወበቃለ እግዚአብሔር ጸና ሰማያት በእግዚአብሔር ቃል ሰማያት ጸኑ ይላል። ይሄ ሰማይ ወዳጄ በምንም አይነት ምሰሶ የለውም፣ ድጋፍ የለውም። ይህ ቤተክርስቲያን ዙሪያውን እንደምታየው በእውነት ልዩ የሆነ ምሰሶ ታዩታላችሁ። እንግዲህ እንደምታዩት ማለት ነው። ጥበበኞች ብዙ የኢትዮጵያውያን ጉልበት ሀብትና ጊዜ እውቀትና ጥበብ የወጣበት ቤተክርስቲያን። ይህ ሰማይ ግን በአንድ ቃል ብቻ የቆመ ነው። እስኪ አመስግኑት መድኃኔዓለም። በአንድ ቃል ብቻ። ይህንን ዘካርያስ 12 ዳችሁ ዘካርያስ 12 ላይ ምን ይላል? ዘሰፎ ለሰማይ ሰማይን የዘረጋ ወሳረራ ለምድር የዘለባለ ላይ መሬትን በአየር ላይ መሰረተ ወፈጠረ ነፍሰ ለሰብ ይሄን ሰውን የፈጠረ መድኃኔዓለም ነው። ክብርና ምስጋና ለእሱ ይሁን። ስለሚነግረን ወዳጆች ቅዱስ ያሬድ ደግሞ ሲደግፈው እንዲላል ዘሰፋ ሰማይ ሰማይን የዘረጋ ድንግል አስተራየ በድንግል ማርያም አዎ ጸንሳው ወልዳው ታቅፋው ታየ እሞ ወላዲቶ ጌሃረሰ አዎ እናቱ ወላጅ እናቱ አደረጋት። አዎ ኢሃሰሰ እመ በሰማያት በሰማይ ወልደ አብ የተባለ አው ወይ ረከበ አለ በዲመምድ በምድር ደግሞ ወልደ ማርያም የተባለ ራመስክሉት መድኃኔዓለም ራያዩ ይህን ነው የሚነግረን። አዎ ስለዚህ ጳውሎስ ይህ ቃል አለው። ጳውሎስ ማን ጌታ? ይህ ቃል ሰይፍ ነው ይቆርጣል፣ ምግብ ነው ይበላል፣ ልብስ ነው ይለበሳል፣ ሕይወት ነው ያኖራል። ነገር ግን ይህን ቃል አልፈዋለሁ ብትል እረግጠዋለሁ ብትል ብረት ወይም ሰይፍ ወይም ጎራዴ ወይም ቢላ የሚረግጥ እግሩ ይበጠሳል እንጂ ቢላው አይሰበርም። ይህንን ቃል ረግጬው ሄዳለሁ ብትል አንተ ትቆረጣለህ። ይህ ቃል ይቆርጣል። አዎ ሕያው ነው ያድናል። እንዳታልፈው አለ። ምን ላድርግ አለ? ሂድና ሐናንያ የሚባል ካህን ያጥምቅህና አዎ ከመትጹር ስምየ በውስተ አሕዛብ በአሕዛብ መካከል የካርከውን ስም ታምናለህ፣ ወንጌል ተሸክመህ ያፈረስከውን ትገነባለህ፣ የበተንከውን ትሰበስባለህ፣ ያስካርከውን ታሳምናለህ። ይልቁንም መስቀልን ተሸክመህ እስከ ቀራንዮ ትወጣለህ፣ አንገትህን ለሰይፍ ትሰጣለህ አለው። ቅዱስ ጳውሎስም የጌታን ቃል ሰምቶ ወደ በረቱ ገባና ብርሃነ ዓለም ጳውሎስ ተብሎ 14 መልእክታትን ጽፎ ይልቁንም በተጋድሎው ጸንቶ አንገቱን ለሰይፍ ሊሰጥ ሲዘጋጅ ሃይማኖቴን ጠብቄአለሁ፣ ሩጫዬን ጨርሻለሁ፣ ተጋድሎዬን ፈጽሜአለሁ፣ ለዚህም እውነተኛ ፈራጅ ከሆነው ከመድኃኔዓለም አክሊልን አገኛለሁ አለና ይህን ጽፎ አለፈ። እስኪ አመስግኑት ይህንን ሐዋርያ። ይሄ ነው ጳውሎስ ማለት። ትምህርቱን ስጠቀልለው ጳውሎስ ጢሞቴዎስ ምን አለ? የተሰጠህን አደራ ጠብቅ አለ። ባጭሩ ልግለጥላችሁና ደህና አደሩ ልበላችሁ። ምንድን ነው አደራ? ሃይማኖት አደራ። ምንድን ነው አልኳችሁ? ሃይማኖት አደራ። ሃይማኖትና እምነት ይለያያል። ሃይማኖት ማለት በሥላሴ አምኖ መኖር። በሥላሴ ምን ማለት ነው? አንድ ሕፃን ልጅ ወንድ ከሆነ በ40 ቀኑ ሴት ከሆነች በ80 ቀኗ በእናቷ ክንድ ወደ ቤተክርስቲያን ትመጣለች። መጀመሪያ ጥምቀት፣ ከዚያ ሜሮን፣ ከዚያ ሥጋና ደሙ በዚህ ታትማ በክርስቶስ ክርስቲያን በዚህ ታትሞ በክርስቶስ ክርስቲያን እያመኑ መኖር ሃይማኖት ነው። እምነት ማለት ግን እንደዚህ አይደለም። እምነት ማለት በእምነት እንደ 3 ወጣቶች የማምነው አምላክ እሳቱን ያጠፋል እንደ ቅዱስ ቂርቆስ እንደ ኢየሩጣ ዛዳሮሙ ለአናንያ ወአዛርያ ወሚሳኤል ውእቱ ያድነን። አናንያና አዛርያ ሚሳኤልን ያድነናል ብለን ማመን ነው። 3 ወጣቶች 600 እስራኤላውያንን ደቂቀ እስራኤል አለው በእግር ኤርትራን ባህር ግራና ቀኝ ከፍሎላቸው ተሻግረዋልና እነሱን ያሻገረ አምላክ እኛንም ከሳቱ ያሻግረናል ብለው አምነው መጓዝ ነው። ስለዚህ እምነት እንደ አንተ ይወሰናል፣ እንደ አንቺ ይወሰናል፣ እንደ እናንተ ይወሰናል። የእምነት ትንሽነት አለ፣ የእምነት ትልቅነት አለ። አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት። እምነትህንና ስራህን
ለይታ አሳየኝ ይላል ያዕቆብ። ስራ ያለ እምነት፣ እምነት ያለ ስራ አይሆንም። አዎ ስለዚህ እምነትህን ስራህን የምትገልጽበት እምነት አለ፣ እምነትህን የምታሳይበት ስራ አለ። ስለዚህ በእምነታችን ጸንተን እንድንኖር እግዚአብሔር ይርዳን። በ40 ቀን በ80 ቀን የተቀበልነውን ሃይማኖት ጠብቀን እንድንኖር እግዚአብሔር ይርዳን።